በዚህ ቪዲዮ አዲስ ክፍለ ትምህርት እንጀምራለን። ይህ ክፍለ ትምህርት 5 ነው ወይንም ዩኒት 5 ነው። ስለዚህ በዚህ በዩኒት 5 ውስጥ ወይንም በክፍለ ትምህርት 5 ውስጥ የተለያዩ ንዑስ ርዕሶች አሉ። እነሱን እያነሳን እንማራለን ማለት ነው። ሶ ዩኒት 5 states that peoples and states of Africa to 1500 AD ዩኒት 5 ወይም ክፍለ ትምህርት 5 የሚያስተምረን እስከ 1500 ዓመተ ምህረት ድረስ የነበረውን የአፍሪካንና የአፍሪካን ግዛት ታሪክ በስፋት የምንማርበት ነው። የተለያዩ ንዑስ ርዕሶች አሉ። እነሱን እያነሳን እንማራለን። For this video, our title will be Languages and Peoples of Africa. ለዚህ ቪዲዮ ትምህርታችን የሚሆነው Languages and Peoples of Africa የሚል ርዕስ ነው። ወይንም የአፍሪካ ህዝብና ቋንቋው እንደማለት ነው። ስለዚህ በዚህ ቪዲዮ የምንማርበት ርዕስ የአፍሪካ ህዝብና ቋንቋው ወይንም Languages and Peoples of Africa የሚል ርዕስ ነው። ስለዚህ የአፍሪካ ህዝብ ያለው ቋንቋ ምን ይመስላል የሚለውን በስፋት አንስተን እንማራለን። እስከ ቪዲዮ መጨረሻ አብራችሁ ይቆዩ፣ ትማሩበታላችሁ። Africa is a vast continent inhabited by peoples who speak various languages. አፍሪካ እጅግ ሰፊ አህጉር ነው። በዚህ ሰፊ አህጉር ውስጥ የተለያዩ ቋንቋዎች የሚናገሩ ህዝቦች ይገኙበታል ወይንም ይኖሩበታል። Linguists have stated that over 1000 diverse and interrelated languages are currently spoken all over the continent. የቋንቋ አጥኚዎች ምን ይላሉ? ሊንጉስቲክስ ማለት የቋንቋ አጥኚዎች ማለት ነው። የቋንቋ አጥኚዎች ምን ይሉናል? በአፍሪካ ከ1000 በላይ የተለያዩና ተቀራራቢነት ያላቸው ቋንቋዎች ይነገራሉ ይላሉ። So, languages that belongs to the same group share certain vocabulary or words. በዚህም ተመሳሳይነት ወይንም ተቀራራቢነት ያላቸው ቋንቋዎች የሚወራረሱት ተመሳሳይ የሆነ ቮካብለሪ ወይንም ልሳን አላቸው። ወይንም በአንድ ግሩፕ ውስጥ የሚገኙ ቋንቋዎች ግሩፖችን በኋላ እናያለን። እንግዲህ የቋንቋ ስርወ ግንድና የቋንቋ ቤተሰብ ብለን በኋላ ግሩፖች እናያለን እና በእነዚህ ግሩፖች ውስጥ ያሉ ቋንቋዎች በአንድ ለምሳሌ በአንድ ግሩፕ ውስጥ ያለ ቋንቋ የሚጋሩት ተመሳሳይነት ያላቸው ቮካብለሪ ወይንም ልሳናት አላቸው። ወይንም በአንድ ግሩፕ ውስጥ የሚገኙ ቋንቋዎች ተመሳሳይ የሆነ ልሳን ይጋራሉ። ይሄንን ባለፈ አይተናል። ከቋንቋ ቤተሰብ ከኢትዮጵያ ውስጥ እና በአፍሪካ ቀንድ ከሚገኙ የቋንቋ ቤተሰብና የቋንቋ ስርወ ግንዶች ብለን በአንድ ቤተሰብ ውስጥ ያሉ ቋንቋዎች የሚጋሩት የቋንቋ ልሳን እንዳለ ተምረናል። ለምሳሌ ግዕዝ ቋንቋንና አማርኛ ቋንቋን ስንመለከተው የሚጋሩት ተመሳሳይ የሆነ ልሳን አለው ወይንም ልሳናቸው ኦልሞስት ተመሳሳይ ነው። ስለዚህ ተመሳሳይ ልሳን ያላቸው ቋንቋዎች በአንድ የቋንቋ ግሩፕ ውስጥ ይመደባሉ። Linguists describe the degree of the relationship among these languages. በእነዚህ በአፍሪካ ቋንቋዎች እንግዲህ ከ1000 በላይ በሚሆኑ ቋንቋዎች ላይ የቋንቋ አጥኚዎች እያንዳንዱን ቋንቋ አጥንተው ያለውን ዝምድና ግንኙነት ደርሰውበታል። Based on this, they classify the peoples of Africa into the speakers of 4 super families of languages. በዚህም እንግዲህ የቋንቋ አጥኚዎች ባጠኑት ጥናት መሰረት የቋንቋ አጥኚዎች በአፍሪካ ውስጥ የሚገኙ ቋንቋዎችን በአራት የቋንቋ ስርወ ግንዶች ይመድቧቸዋል። ላንጉዌጅ ሱፐር ፋሚሊስ ማለት የቋንቋ ስርወ ግንዶች ማለት ነው። These are ኮንጎ ኮርዶፋኒያን ወይንም አንዳንዶቹ ኒጀር ኮንጎም ብለው ይጠሩታል። ይሄን ቋንቋ ኮርዶፋኒያን እንደ አንድ በኒጀር ኮንጎ ውስጥ የሚገኝ የቋንቋ ስርወ ግንድ ንዑስ አድርገው ይወስዱታል እና በአጠቃላይ ኮንጎ ኮርዶፋኒያ፣ አፍሮ ኤዥያቲክ፣ ናይሎ ሰሃራንና ኮሄዥያን ላንጉዌጅ ሱፐር ፋሚሊስ በማለት ወይንም ኮንጎ ኮርዶፋኒያ፣ አፍሮ ኤዥያቲክ፣ ናይሎ ሰሃራና ኮሄዥያን የቋንቋ ስርወ ግንዶች በማለት የአፍሪካን ጠቅላላ ቋንቋዎች በአራት የቋንቋ ስርወ ግንዶች ይመድቧቸዋል። Each language super families have groups or families. እያንዳንዱ የቋንቋ ስርወ ግንድ በስሩ የቋንቋ ቤተሰቦች ወይንም
ቡድኖች አሉት። እነዚህ የቋንቋ ቤተሰቦች በእያንዳንዱ የቋንቋ ስርወ ግንድ ውስጥ የሚገኙ እነማን ናቸው የሚለውን ቀጥለን እናያለን። ያው ከምስሉ ላይ እንደምትመለከቱት ማለት ነው። ሶ ሌታሲ ፋሚሊስ ኦፍ ኒጀር ኮንጎ ሱፐር ፋሚሊ። በኒጀር ኮንጎ የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦችን ወይንም የቋንቋ ግሩፖች እነማን ናቸው የሚለውን እስኪ እንመልከት። ቤኒ ኮንጎ or these families include the Bantu language, West Atlantic, Mande, Baltic, Kawa, Adamawa East and Kordofanian። እንግዲህ በዚህ በኒጀር ኮንጎ የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች አሁን የጠራኋቸው ናቸው። እነዚህም ቤኒ ኮንጎ፣ በዚህ በቤኒ ኮንጎ ውስጥ የባንቱ ቋንቋም ይገኛል። ዌስት አትላንቲክ ላንጉጅ ፋሚሊ፣ ማንዴ ላንጉጅ ፋሚሊ ወይንም ማንዴ የቋንቋ ቤተሰብ፣ ቮልቲክ የቋንቋ ቤተሰብ፣ ኬዋ፣ አዳማዋ ኢስት እና ኮርዶፋኒያን በማለት እንግዲህ አሁን የጠራኋቸው በኒጀር ኮንጎ የቋንቋ ስርወ ግንድ ውስጥ ያሉ የቋንቋ ቤተሰቦች ናቸው። እንግዲህ በእያንዳንዱ የቋንቋ ቤተሰብ ውስጥ ደግሞ ቋንቋዎች ይገኛሉ። ይሄንን ባለፈ የኢትዮጵያንና የአፍሪካን ቀንድ ቋንቋዎች ብለን ስንማር አይተናል። ከዚህ ያን ቪዲዮ ሄዳችሁ ብታዩት እንደገና የበለጠ ስለ ቋንቋ ስርወ ግንድና ቤተሰብ ትረዳላችሁ። ስለዚህ አሁን የጠራናችሁ በሙሉ በኒጀር ኮንጎ ውስጥ ያሉ የቋንቋ ቤተሰቦች ናቸው። አሁን ደግሞ በአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ ወይንም አፍሮ ኤዥያቲክ ላንጉጅ ሱፐር ፋሚሊስ ውስጥ ያሉ የቋንቋ ቤተሰቦች እነማን ናቸው የሚለውን ደግሞ ቀጥለን ነው። አፍሮ ኤዥያቲክ ላንጉጅ ሱፐር ፋሚሊስ አር ዚ ፎሎዊንግ። በአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ የሚገኙ ላንጉጅ ፋሚሊስ ወይም የቋንቋ ቤተሰቦች ደግሞ የሚከተሉት ናቸው። እነሱም በርበር፣ ቻዲክ፣ ኮፕቲክ ኦር አንሸንት ኢጂፕሽያን፣ ኩሽቲክ፣ ኦሞቲክ እና ሴሜቲክ ናቸው። እነዚህ በአፍሮ ኤዥያቲክ ውስጥ የሚገኙ የቋንቋ ቤተሰቦች ናቸው። በናይሎ ሳሃራን የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች ደግሞ የሚከተሉት ናቸው። እነሱም ቻሪ ናይል፣ ሶንጋይ፣ ሳሃራን፣ ሜባን፣ ኮማን እና ፉር ናቸው። እነዚህ በናይሎ ሳሃራን የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች ናቸው። ላንጉጅ ፋሚሊስ ቢሎንግስ ቱ ኮሄዥን ላንጉጅ ሱፐር ፋሚሊስ አር ዚ ፎሎዊንግ። በኮሄዥን የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች ደግሞ የሚከተሉት ናቸው። እነሱም ኮሂኮሂ ኤንድ ሳን ናቸው። እነዚህ ኮሂኮሂና ሳን በኮሄዥን የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች ናቸው። በቀጣይ እያንዳንዱ የቋንቋ ስርወ ግንድ በአፍሪካ በየትኛው አካባቢ ይነገራል የሚለውን ቀጥለን እንመልከት። The speakers of Afro-Asiatic super family live in the northern Africa, the Sahara, the Horn of Africa and around Lake Chad። የአፍሮ ኤዥያቲክ የቋንቋ ስርወ ግንድ ቤተሰቦች የሚገኙት በአፍሪካ፣ በሰሜን አፍሪካ፣ በሰሃራ፣ በአፍሪካ ቀንድና በቻድ ሐይቅ አካባቢ ነው። እዚሁ ከምስሉ ላይ በደንብ ተመልከቱት። This super family is divided into 6 subgroups or families። ይህ አፍሮ ኤዥያቲክ የቋንቋ ስርወ ግንድ 6 ቡድኖች ወይንም የቋንቋ ቤተሰቦች አሉት። እነሱም በርበር፣ ቻዲክ፣ ኮፕቲክ ኦር አንሸንት ኢጂፕሽያን፣ ኩሽቲክ፣ ኦሞቲክ እና ሴሜቲክ ናቸው። ያው ቅድም እንዳልኳችሁ ማለት ነው። The Semitic language subgroup is spoken mainly in the Horn of Africa። ከዚህ ከአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ ከሚገኙ የቋንቋ ቤተሰቦች ውስጥ ሴሜቲክ የሚነገረው በአፍሪካ ቀንድ አካባቢ ነው። ከዚህ ውጭ ከየትም የአፍሪካ አካባቢ አይነገርም። The Omotic subfamily is spoken only in Ethiopia። የኦሞቲክ የቋንቋ ቤተሰብ ደግሞ የሚነገረው በኢትዮጵያ ብቻ ነው። እንግዲህ ቅድም እንዳልኳችሁ የሴሜቲክ የቋንቋ ቤተሰብ የሚገኘው ወይንም
በሴሜቲክ ውስጥ የሚገኙ ቋንቋዎች የሚነገሩት በአፍሪካ ቀንድ ብቻ ነው። በኦሞቲክ የቋንቋ ቤተሰብ ውስጥ የሚገኙ ቋንቋዎች የሚነገሩት ደግሞ በዚሁ በኢትዮጵያ በእኛዋ ሀገር ብቻ ነው። The Cushitic branch extended from the Red Sea coast through the Horn of Africa and into central Kenya and Tanzania. የኩሽቲክ የቋንቋ ቤተሰብን የሚገኙ ቋንቋዎችን ስንመለከት ደግሞ ከቀይ ባህር ጠረፍ ጀምሮ በአፍሪካ ቀንድ አድርጎ በማዕከላዊ ኬንያ አልፎ እስከ ታንዛኒያ ድረስ ቋንቋዎች ይነገራሉ። በዚህ በኩሽቲክ የቋንቋ ቤተሰብ ውስጥ የሚገኙ ቋንቋዎች በእነዚህ አካባቢ ላይ በአፍሪካ በስፋት ይነገራሉ። Based on rough estimates, the Niger-Congo superfamily has the most significant numbers of speakers, followed by the Asiatic superfamily. እንደው ዝም ብለን በዳሰሳው ስንመለከተው የኒጀር ኮንጎ የቋንቋ ስርወ ግንድ በአፍሪካ በስፋት ተናጋሪ ያለበት የቋንቋ ስርወ ግንድ ነው። ከኒጀር ኮንጎ ቀጥሎ የኤዥያቲክ የቋንቋ ስርወ ግንድ ይከተለዋል። በኒጀር ኮንጎ የቋንቋ ስርወ ግንድ ውስጥ የሚገኙ ቋንቋዎች በአፍሪካ በስፋት የሚነገሩ ናቸው። ወይም አብዛኛው የአፍሪካ ሕዝብ የሚናገር ቋንቋ ከዚህ ከኒጀር ኮንጎ የቋንቋ ስርወ ግንድ ውስጥ የሚገኙ ቋንቋዎችን ነው። ከኒጀር ኮንጎ የቋንቋ ስርወ ግንድ ቀጥሎ በአፍሪካ ሁለተኛው ሰፊ ሕዝብ ተናጋሪ ያለው የቋንቋ ስርወ ግንድ አፍሮ ኤዥያቲክ የቋንቋ ስርወ ግንድ ነው። ኒጀር ኮንጎ ሱፐር ፋሚሊ ሃዝ ቱ ሜን ብራንችስ። የኒጀር ኮንጎ የቋንቋ ስርወ ግንድ ሁለት ንዑሶች አሉት። እነሱም ኒጀር ኮንጎና ኮርዶፋኒያን ነው። እነዚህም የኒጀር ኮንጎ እና ኮርዶፋኒያን ተብሎ የሚጠሩ የቋንቋ ስርወ ግንዶች ናቸው። ስለዚህ ሁለቱንም ንዑሳን የቋንቋ ስርወ ግንዶች እንመልከት። ኒጀር ኮንጎ covers much of West Africa and all of Bantu Africa. የኒጀር ኮንጎ የቋንቋ ስርወ ግንድን ስንመለከተው ከዚህ ከሁለቱ ንዑሳን ስርወ ግንዶች ውስጥ የኒጀር ኮንጎ የቋንቋ ስርወ ግንድን ስንመለከት በምዕራብ አፍሪካ እና የባንቱ ቋንቋዎችን በአፍሪካ ጨምሮ የሚነገር ቋንቋ ነው። ስለዚህ አብዛኛው የምዕራብ አፍሪካ ሕዝብ ቋንቋው እዚህ ውስጥ የሚመደብ ነው። ከዚህ ከኒጀር ኮንጎ ውስጥ ያለ የቋንቋ ቤተሰብንና ቋንቋዎችን የሚናገሩ ሕዝቦች ናቸው። ወይንም በስፋት የኒጀር ኮንጎ የሚነገረው በዚህ በምዕራብ አፍሪካ ነው። ይህ የኒጀር ኮንጎ በአፍሪካ ውስጥ የሚገኙ የባንቱ ቋንቋንም ያካተተ ነው። ባንቱ ስፒከርስ ሊቭ አክሮስ ማች ኦፍ ሰብሳሃራን አፍሪካ። የባንቱ ቋንቋ ተናጋሪ ህዝቦች የሚነገሩት በዚህ አብዛኛው በሰብሳሃራ የአፍሪካ አካባቢ ላይ ነው። There are over 450 languages that are grouped into the Bantu family. በባንቱ የቋንቋ ቤተሰብ ውስጥ ከ450 በላይ ቋንቋዎች ይመደባሉ ወይም ይገኛሉ። እነዚህ በአፍሪካ ውስጥ ከ450 በላይ ቋንቋዎች በባንቱ የቋንቋ ቤተሰብ ውስጥ የሚገኙ ናቸው። እኛ ባንቱኛ ብለን የምንጠራቸው ናቸው። በጥቅሉ ግን በባንቱ ውስጥ 450 በላይ ቋንቋዎች ይገኛሉ። Kiswahili, one of the most widely spoken African languages and a mixture of African and Arab cultures, belongs to the Bantu language group. ለአብነትም ኪስዋሂሊን ቋንቋ በአፍሪካ ስንመለከተው ኪስዋሂሊ ተብሎ የሚጠራ ቋንቋ አለ። ይህ ኪስዋሂሊ ቋንቋ የአፍሪካና የአረብን ባህል በጥምረት ወይንም አዋህዶ የያዘ ቋንቋ ነው እና ከባንቱ ቋንቋዎች ውስጥ አንዱ ነው። Kordofanian languages are spoken in a small area in the Nuba Hills, the present day south of Republic of Sudan. ሌላኛው በዚህ በኒጀር ኮንጎ ኮርዶፋኒያ ብለን በጠራናቸው በሁለቱም ቋንቋ ስርወ ግንድ ንዑሳን መካከል አንዱ ኮርዶፋኒያን ነው እና ኮርዶፋኒያን የሚገኘው ያው በአፍሪካ ያው ጥቂት ቦታን ይዞ ነው። እሱም በዚህ በኑባ ኮረብታማ አካባቢ በአሁኗ በሱዳን ደቡባዊ ክፍል ላይ የሚገኝ ነው። ስለዚህ የዚህ የቋንቋ ንዑስ ስርወ ግንድ ተናጋሪ ህዝቦች የሚገኙት በዚህ በኑባ ኮረብታማ አካባቢ በአሁኗ በሱዳን ሪፐብሊክ በደቡባዊ አካባቢ ነው የሚገኙት። ሌላኛው ናይሎ ሳሃራን ሱፐር ፋሚሊ ነው። ይህ
የቋንቋ ስርወ ግንድ ደግሞ በአፍሪካ በየትኛው አካባቢ ይነገራል የሚለውን ቀጥለን እንመልከት። ናይሎ ሳሃራን ሱፐር ፋሚሊ ኢዝ ዘ ሰርድ ሜጀር ኢን ተርምስ ኦፍ ዚ ነምበር ኦፍ ስፒከርስ ኤንድ ኢዝ ዲቫይድ ኢንቱ 6 ግሩፕስ። የናይሎ ሳሃራን የቋንቋ ስርወ ግንድ ስንመለከት በአፍሪካ ሶስተኛው ብዙ ህዝብ ተናጋሪ ያለው የቋንቋ ስርወ ግንድ ነው። ይህ የቋንቋ ስርወ ግንድ 6 ሰብ ግሩፕስ ወይም ቤተሰቦች አሉት። ዚስ አር ቻሪናይል፣ ሶንጋይ፣ ሳሃራን፣ ሜባን፣ ኮማን ኤንድ ፉር ናቸው። ቅድም የተናገርናቸው ማለት ነው። ስለዚህ እነዚህ በናይሎ ሳሃራን የቋንቋ ስርወ ግንድ ውስጥ የሚገኙ የቋንቋ ቤተሰቦች ናቸው። ሌላኛው ኩዌዣን ሱፐር ፋሚሊ ነው። ኩዌዣን ሱፐር ፋሚሊ ደግሞ በአፍሪካ በየትኛው አካባቢ ይነገራል የሚለውን ቀጥለን እንመልከት። ኩዌዣን ሱፐር ፋሚሊ ሃዝ 2 ሰብ ግሩፕስ። ኩዌዣን የቋንቋ ስርወ ግንድ 2 ቤተሰቦች አሉት። ዚስ አር ኮሂ ኮሂ ኤንድ ዚሳን። እነዚህም ኮሂ ኮሂ እና ሳን ናቸው። ዘ ስፒከርስ ኦፍ ዚስ ላንጉጅስ ሊቭ ኢን ኤንድ አራውንድ ዚ ካልሃሪ ዴዘርትስ ኦፍ ኖርዘርን ሳውዝ አፍሪካ። የዚህ የኩዌዣን የቋንቋ ስርወ ግንድ ተናጋሪ ህዝቦች የሚገኙት በካልሃሪ ደዘርት በደቡብ አፍሪካ ሰሜናዊ ክፍል ላይ የሚገኙ ናቸው። ይኸው ከምስሉ ላይ በደንብ ተመልከቱት። እንግዲህ ሰሜናዊ ደቡብ አፍሪካ ብለን የጠራናቸው አካባቢ ዚ ፕሬዘንት ላይ ሳውዝ ዌስተርን ቦትስዋና ኤንድ ናሚቢያ ማለታችን ነው። የአሁኖችን ደቡብ ምዕራባዊ የቦትስዋናን እና የናሚቢያን አካባቢዎች ማለታችን ነው። ኖት ኦል ላንጉጅስ ስፖክን ኢን አፍሪካ አር ኔቲቭ ቱ ዚ ኮንቲነንት። አፍሪካ ውስጥ ያሉ ወይንም የሚነገሩ ቋንቋዎች በሙሉ እዚሁ አፍሪካ ውስጥ ተወልደው ያደጉ አይደለም። ፎር ኢንስታንስ መኒ ፒፕል ኢን ኖርዘርን አፍሪካ ስፒክ ዚ አረቢክ ላንጉጅ። ላብነትም የሰሜን አፍሪካ ብዙ ህዝቦችን ስንመለከታቸው የአረብኛ ቋንቋ ተናጋሪ ናቸው። ዚስ ላንጉጅ ዋዝ ብሮት ቱ አፍሪካ ባይ ዚ ሙስሊም አረብስ ቢትዊን ዚ 7th and 11th centuries። ይህ አረበኛ ቋንቋ ወደዚህ ወደ አፍሪካ የገባው በሙስሊም አረቦች አማካኝነት ከ7ኛው እስከ 11ኛው ዘመናት ነበር። አፍተርዋርድስ ዚ ኢሮፒያን ኮሎኒያል ፓወር ብሮት ዜር ላንጉጅስ ቱ ዜር ሪስፔክቲቭ ኮሎኒስ ኦፍ አፍሪካ። ከዚህም በኋላ አውሮፓውያን በቀይ ግዛት ወደ አፍሪካ በመጡበት ወቅት በቀይ ግዛት ለሚገዟቸው አካባቢ የእነሱን ቋንቋ አውርሰዋል። ላብነትም እዚህ ጎረቤት ኬንያን ስንመለከት ህዝቦቿ ከኬንያ ተወልደው ያደጉ ቋንቋዎችን ከመናገር ይልቅ እንግሊዝኛ መናገር ይቀላቸዋል። ምክንያቱም ኬንያ ለበርካታ ዓመታት በእንግሊዝ የቀይ ግዛት ስር የነበረች ሀገር ስለነበረች ነው። በዚህም ኬንያውያን እንግሊዝኛ ቋንቋን ከእንግሊዝ ህዝብ ወርሰዋል።